9 ወር የሞላው ጽንስ ጊዜ ደርሷል፣ የሆድ ዓለም በቃኝ፣ አንሶኛል፣ ሰፋ ወደ ዓለም መውጣት ፈልጋለሁ ሲል ምጥ በሚባል ቋንቋ ይመጣል። እንቁላል ውስጥ ያለችን ጫጩት እንደዛው ነው። ጊዜዋ ደርሶ መውጣት ካለባት ራሷ ሰብራ ነው የምትወጣው። በጣም የሚገርመው ነገር ከውጪ ሌሎች እንኳን እናግዝሽ ብለው ቢሰብሩላት ትሞታለች። ምክንያቱም ከእንቁላል ውስጥ ሰብራ በምትወጣበት ስትሬንግዝ በዛ ነው የመኖር አቅሟ የሚወሰነው። ያን ስትሬንግዝ ይፈልጋል በህይወቷ። ስለዚህ የሽርት ውሃሽ ፈሷል፣ መውለድ ብቻ ነው ያለብሽ። እንሽርት ውሃዋ ከፈሰሰ በኋላ ሌላ ፕሮግራም የምትይዝ የለችም። እግዚአብሔር አዋላጅ ይስጣችሁ፣ ካልሆነ ግን ራሳችሁ ትወልዳላችሁ። የመጣው ምጥ አልወለድም አይደል? አዎ ሊያታግል ይችላል። ትክክለኛ ሲዝናችሁን ካወቃችሁ ግን ትግል የለበትም። እግዚአብሔር አዋላጅም ይሰጣችኋል። በዚህ ሰዓት በአብዛኛው ከጥቂት ሰዎች በስተቀር አካፋና ዶማ ይዞ እናንተ ውስጥ ያለውን ነገር ለመቅበር እንጂ ለማውጣት የሚሮጥ ሰው የለም። አትጠብቁ፣ አለዛ ኮምፕሌነር ትሆናላችሁ። ስለዚህ ጊዜያችሁ ከደረሰ ታውቁታላችሁ። በስሜት ሳይሆን በመንፈስ። እዛ ስቴጅ ላይ ናችሁ ያላችሁት። ጨንቋችኋል። ምንድነው የማደርገው እያላችሁ ነው ያላችሁት። ዕብራውያን ሴቶች እንደሌሎች ሴቶች አይደሉም። ያጸነስኩኝ አላስወለድምን ይላል እግዚአብሔር ቃል። እግዚአብሔር ነው ያጸነሰሽ፣ እግዚአብሔር ያዋለድሽ። ስለዚህ በርቺና ውለጂ፣ እግዚአብሔር ሰው ይስጥሽ ነው። እህቶቼ ይህ መልእክት ለእናንተ ነው። ተባረኩ።